ጥያቄ ለወዳ እኔ ናኒን በምን መንገድ ነው ያገኘዋት? ሚስትሪታ ጥያቄ ቁጥር 1 በስማ እኔ አልተዘጋጀሁበትም ማለት በጣም በገብርኤል ቀን እንደ አይነት ጥያቄ ያውኛል ያቺ ልጅ ሄደች ይላሉ ጓዳ ላይ በማሰበብ ብለ ደግሞ አለው ምን ነው ማማ አልኩና ወጣው ከዛ ሁሌ ጠጅ አምጪ ተብዬ ላካለው ጠጅ ቤት መቼ ነው የምትመጣው ይላል ከረምት ሲደርስ ከዛ ጭራሽ ሳይበላሽም መደወል ጀመረ መብራቱ ሰርቷል ምናምን ይላል አረ መብራቱ እየሰራ ነው የሆነበት ሳይለቅ አይቀርም ልምጣ አለ ምጣዱስ እምቢ አላለሽም ኃይል አላነሰውም ይለኛል በፎቶ ተዋወቅን ጋዜጣ ላይ ወጣ ነበር ያኔ ጋዜጣ ይወጣ ነበር ጓደኛ ምናምን የብር ጓደኛ ከዛ በፎቶ ተዋወቅን ተያየን አወራን በፖስታ ተላላከን ከዛም በኋላ በቃ ቡታጅራና ያለ ሲሄድ የነዚህ አባት ፊት ለፊት ደቀው ቆሟል በቃ ገባው አገኘሁት እሺ ስታዩ መጀመሪያ በፖስታ ብቻ የምትተዋወቁት በፖስታ ነው አንተዋወቅም እኮ ስታዩ በቃ ራሱ ነው በቃ ምንም እንትን አይደለም ፊት ለፊት መልሽ እንደዚህ አላመነታሽም አይ ይሄ ሰው ይሆነኛል አይሆነኝም ምናምን ሰላም ውድና እየተከበራችሁ የኛ ፋሚሊዎች እንደምን አላችሁ እኛ አለን እግዚአብሔር ይመስገን ዛሬ እንግዲህ ከናኑካ ጋር ከቆንጂዋ ልጅ ጋር ብቅ ብለናል ማለት ነው እንኳን አደረሳችሁ ለመላው ኦርቶዶክስ እምነት ተከታዮች ዛሬ የዓመቱ ገብርኤል ነው አድርሶን እንግዲህ እንዲህ ለመሰባሰብ አብቅቶናል ማለት ነው ሰላም ያቻው አነበል ሰለቸኩኩ እሺ አሰራቱን እንበለ ነገሩ ሰላም የኛ ቤተሰቦች እንዴት ናችሁልን እግዚአብሔር ይመስገን እኛ በጣም ደህና ነን እንኳን ለሊቀ መላኩ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ ለሁላችሁ መልካም በዓል መልካም ንግስ ዛሬ የገብርኤል ትንሽዬ መዘከሪያ ነገር አይደል አረ መዘከሪያ አይደለም መዘከሪያ ሳይሆን በቃ ኖርማል ምንም መዘከረው ነገር አለ ዳቦ ይጋገር ነው ለመዘከር ነው ኦኬ ለከበር ዘከር ማለት ግን መዘከር ማለት አስቦ መዋጥ ውሃም ይሁን ዳቦም ይሁን ያን ነገር አስቦ መዋጥ ያ መዘከር እስቲ ማህበር ነው በምንም ነገር ይዘከራል ሻማለተን ዳባለተን ለመዘከር አስበን ለማዋል ነው በታስታውሱ ከሆነ የዛሬ አመት ናኑካ ወልቃ አብሯ ተሰብራ ነበር አዋሳን ይዳለም ብለን እግሬን አሞኝ ነበርና ዛሬ ደግሞ በአመቱ እግዚአብሔር ይመስገን ብዙ ነገር አሳልፈን ደርሰናል ለሱም ለማመስገን ነው እና ፏፏ ብለናል እንደምታዩት ፏፏ ብለናል እንግዲህ እና ዛሬ በጣም ከባባድ እንግዳዎች እንጠራለን እዚህ ከባድ ሚዛኖችን እንጠራለን ከዛ በኋላ ቤቱን ፏፏ እናደርጋለን ቡና ምናምን ይፈላል እንግዲህ የሆነ ነገርም ሙያዋ ተፈትኗል ናኑካ ማታ ያው አይኖ ራሱ በሯል ሙያውን ፈትኛለሁ ለማግባት ዝግጁ ነኝ ማለት ነው ግን ማገባሽ እውነት ሙሺ ይሄ ነገር ይጣፍጣል ወዳ ይሄ ነገር ይጣፍጣል በጣም እንትሙ ካሉኝ በቃ እዛው ተመሰክርልኛል አይደል እዛው ጉሮሸማይ አረዘመና ተቤት ተመሰክርልኝ ወሸማይ አንተ እነሱን አቆመን እዚህ ይጨፍራለሁ እና ጉሮሸማይ ሰርጋል እነሱ የሚወዱት ነገር ይደካውን አምጣቸው ለማንኛውም አንቺ ቶሎ ቡና ምናምን አቀራርቢ ቀጤማ ምናምን ጎዘጎጂ እሱ ለኔቶ በቃ አንተ ያባራውን ስራ ብቻ ተውጣ ሙሽና ወዳ ልጅ ልምጣ ከዛ በኋላ ያለውን ነገር ሙሉን ደግሞ ብዙ ምን ጠይቃቸው ነገር አለ አብረን ከነሱ አዘጋጃለሁ ምን ጠይቃቸው አላዘጋጀም አናዘጋጅም እያሰብኩኝ ራደብ ሊነም ጠይቃቸው ዝም ብሎ በቃ እንጂ ድንገት የሆነ ነገር አለ ቅስበታዊ ነገር ነው እሺ ሰውኝ ነው በገብርኤል ቀን አይሳም ሰላም ቻው ካሽ ልጅ ቻው ማናለ እንደኔ እድል የቀናው ቀኔው ታለት
ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና እንኳን ደህና መጣችሁ። እንኳን አደረሳችሁ። እንዴት ነሽ? አላህ ሙሽ እንዴት ነሽ? እንዴት ናችሁ? እንኳን አደረሳችሁ። ለቅዱስ ገብርኤል ግቡ። ቤት ለምቦስ አንቺ ተመቸው ነው ፏፏር እና ታዲያ በጣም ደስ ይላል። ቁጭ በሉ። እንኳን አደረሳችሁ። ለምን ሰዳችታችሁ? በድጋሚ ኮንግራ ብለናል። በድጋሚ ዲግሪ ተሰቅሏል። ቁጭ በሉ። እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር ይመስገን አለን። ሰላም ናችሁ ወይ? አልቆየባችሁም አይደል? አልቆየባቸውም። እንዴት ናችሁ? ካሜራ ላይ መጣ ነው እንግዲህ ተመርቁን አላችሁ አይደል? እኛንም ቤተሰብን ሁሉንም ባርቁና እሺ እንደመረቅናችሁ ነው ያለን። ቤተሰብንም እየመረቅን ነው ያለን። ሁሌም እንደመረቅን ነው እንግዲህ ከሙሽት ጀምርና ሙሽት ጀምር። እሺ ምን ለቤተሰብ ነው ለእናንተ? ለኛም ቤተሰብ ነው። እሺ እናንተም ከእናንተ ልጀምር። ውለዱና ውለዱ ክበዱ። አሜን። የልጅ ልጅን አሜን። የእናንተ ልጅ ደግሞ ያሳየን። አሜን። እና ደግሞ ክርስትና ጥሩን። አሜን። ገንፎ ምንብላ። አሜን። ቤተሰቦቻችን ደግሞ እግዚአብሔር ያቆያችሁ አሜን። ባላችሁበት ቦታ እና እንኳን አደረሳችሁ ለቅዱስ ገብርኤል እንኳን አደረሰን። እኛንም ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ደግሞ ናፍቃናለች ምናምን አሉ ደግሞ መቅረብ አለብኝ ወደ አንደውም ገብታ ነበር። ወደ አንደውም መታ ነበር በቀደም አሉ። እሺ ወደ እኔ እንኳን ያው በዝቼባቸዋለሁ። በመጀመሪያ ግን ያው እንኳን ለቅዱስ ገብርኤል በዓል በሰላም አደረሳችሁ። ናንዬም እንኳን ለዚህ ያበቃሽ። የዛሬ ዓመት በጣም ስቃይ ነበረ። እንግዲህ ቅዱስ ገብርኤል ምሮሽ ለዓመቱ ስላደረሰሽ ክብር ምስጋና ለሱ ይሁን። አሜን። እና ደግሞ እናንተም ያው ሙሽዬ ብላችኋለች፣ ውለዱ ክበዱ። እዚህ ቤት ላይ አሜን። እዚህ ቤት ላይ ልጅ በልጅ ይሁን ቤቱ፣ ልጅ ይቦርቅበት። ሌላው ደግሞ ምንድነው ቤተሰቦቻችን ሁሌ ታከብሩናላችሁ፣ ክበሩ፣ ትወዱናላችሁ። እኛም በጣም እንወዳችኋለን፣ እናከብራችኋለን። ኑሩልን። እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። ጥያቄ ግን አሁን እኛ ውለዱ ክበዱ ሳንጋባ ነው እንደምንወልድ ትጋባላችሁ። ምን ታስቢያለሽ አንቺ? አሁን እኮ ትምህርት አለ። ምን እኮ ውለዱ ክበዱ እየተባለ ነው። አንቺ እኮ ምንድን ነው ሀሳባችሁ? ሳንታይቋት ውለዱ ክበዱ እየተባለ ነው። አንቺ ለምንድን ነው የማትወልጂው የማትከብጂው? ይኸው ከበድኩ። አሁን ያው ትምህርት አልቋል። በትምህርት ነበር እየተሳደበ የነበረ። አሁን ትምህርት አልቋል። እንግዲህ ስራ አይጠበቅም ከዚህ። አይ ገና ስራ መያዝ አለባት። ከዛ በኋላ ታሪካችሁ ብዙ ነው። ስንት ነገር ይቆያል። አሁን ደግሞ ስራ ብላችሁ ልትሉ ነው። አሁን በእግዚአብሔር ስራ መግባት ነው። ስራውን ይደርሳል። አሁን ቀጥታ ወደ ትዳር ከዛ ወደ ልጅ። እሺ በዚሁ እንትን ጥያቄ ለወዳ እኔ ናኒን በምን መንገድ ነው ያገኘዋት? ሚስትሪታ ጥያቄ ቁጥር 1 በስመ አብ። እኔ አልተዘጋጀሁበትም። በጣም በገብርኤል ቀን እንዲህ አይነት ጥያቄ ኧረ በስመ አብ ይከብዳል፣ በጣም ይከብዳል። እና አሁን ወደ አናት ያገናኘችን ለማለት ነው አይደል? ወደ አነች ግን በምን መንገድ ነው? ኧረ በስመ
ያ ቤት መተክ ነው። ፎቶ አየ መጀመሪያ ምን ልሰራ መጥቼ ነው? ምን ልሰራ ነው? የተለመደውን መብራት ስራ መጣ። ፎቶ አይተሃል። ከዛም በኋላ በቃ አልወጣም አልኩ። ሳይበላሽ ሁሉ እየመጣ አታውቅም። ሚስጥሩ ሙሺ ብሏን አታውቅም። ዛሬ ተወቅ እነሱ ጋር ልሰራ ሄጄ ተደውሎልኝ ልሰራ ሲሄድ ምክንያት አለው ፈጣሪ። ፎቶ አየሁኝ። ፎቶ አየና አላመነም። ከዛ በቃ ከዚህ ቤት አልወጣም ብያት ሄድኩ። መቼ ነው የምትመጣው ይላል ክረምት ሲደርስ። ከዛ ጭራሽ ሳይበላሽም መደወል ጀመረ። መብራቱ ሰርቷል ምናምን ይላል። አረ መብራቱ እየሰራ ነው። የሆነበት ሳይለቅ አይቀርም ልምጣ አለ። ምጣዱስ እምቢ አላለሽም ኃይል አላነሰውም ይለኛል። በኋላ አንድ ቀን በቃ ሲመጣ በአጋጣሚ እሷዋለች አልወጣም አለ። በቃ ዲሽ ራሱ ሳልችል ዲሽ እሰራለሁ አልወጣም አለ። በቃ ጣራ ላይ ወጥቼ ትዝ ይላል። ምን ታውስ ዲሽ እችላለሁ እሰራዋለሁ ብዬ ወጥቼ ለምን እሱ ብቻ እንዴት ቴሌቪዥን የሚዘጋበት ራስጌ ቴሌቪዥንሽን የምትዘጊበት ላይ ራሱ ኤሌክትሪክ ይሰጣል። አዳዲስ ተሰጥቶችን አሳይተህ ብዙ ተፈትነህ በቃ ያው ምሰራው ሳጣ እንትን ቀጥታ ዳይሬክት ከእንትኑ ከቴሌቪዥኑ ወስጄ እዛ መኝታ ቤት ሆና ይሄ ምንጣቦስ ሌሊቱን ሙሉ በቃ ቲቪውን ከፍቶ ነው የሚያድረው። እያየ ይተኛል። ከዛ ይረሳዋል፣ ይጮሃል ቲቪው። ከዛ እሷ መነሳት እየሰለቻት ነበር። እንዲህ ብላ ስታማክረኝ ቀጥታ ዳይሬክት ወሰድኩት። ከዛ እዛው ተኝታ ነበር ጣፍ የምታደርገው። በቃ አዳዲስ እንትኖችን ሁሉ አሳየ። እንደዚህ ነው እኮ የሚደረገው። ብዙ ሙያዎች እኔም እኮ እንደሱ ነው የተደረኩት። ምን ማር ያክስቴ ባል ማር ይሸጥ ነበረ። ከዛ ማር አለ እያሉ ይመጣሉ። እሱ ሳይሆን እማዬ ናቸው። ኦኬ እናቱ። ከዛ አለ ጠጅ ቤት ነበራቸው። ከዛ ይመጣሉ። ሁሌ ያዩኛል። ያቺ ልጅ የት ሄደች ይላሉ። ጓዳ ላይ በማሰበብ ብለህ ደግሞ አለው ምን ነው ማማ አልኩና ወጣሁ። ከዛ ሁሌ ጠጅ አምጪ ተብዬ እላካለሁ። ጠጅ ቤት እሄዳለሁ። ሴትዮዋ ይወዱኛል። ከዛ እሱም ቁጭ ይላል። እሱ ሊናገረኝ ፈርቶኛል። አለማየሁ ማለት ይጀነጅ እዛ ጋቢና የሚባል ቦታ አለ። እሱ ጋር ቁጭ ይላል። አንዱ ቀን ዶፍ ወርዷል፣ ዝናብ ዘንቧል። ጠጅ ተላኩ። እዛው እያለው ሲዘንብ ከዛ ቁጭ ባትሄጂ ያሉኝ እና ሴትዮዋ ቁጭ አልኩ። ለስላሳ ተገዛልኝ። እሱ ቁጭ ብሎ ያው ትባላለች ብሎ እኮ ነው ያው እንደ ዘመኑ ልጅ አላረገም። ከዛ በኋላ በቃ ሰርግ ነበረ ጎረቤታችን። ሚዜ ሆንኩኝ። እሱም የሰውዬ ልጅ የዛኛው ሚዜ ሆነ። እኔም የሷ ሚዜ ሆንኩ። በዛው በቃ ተግባባን። አጣደፉት ሴትዮዋ በቃ መንገዱ አያለ አንተ ከሙሽ ጋር ያመሳሰሉ ነገሮች የሆነ ዓላማ የሆነ ነገር። እሺ ወዳስ ታሪክ በየዘራ የኔማ ታሪክ ያው እንደ ዛሬ ሳይሆን በፌስቡክ አይደለም። የኔ በስክሪፕቶ በፖስታ በደብዳቤ ከዛ በቃ ማቴዎስ በፎቶ ነው የተዋወቅነው። በፎቶ ተዋወቅን። ጋዜጣ ላይ ወጣ ነበር ያኔ። ጋዜጣ ይወጣ ነበር። ጓደኛ ምናምን የብዕር ጓደኛ። ከዛ በፎቶ ተዋወቅን፣ ተያየን፣ አወራን፣ በፖስታ ተላላክን። ከዛም በኋላ በቃ ቡታጅራ ነው ያለኝ። ስመጣ ያኔ ፈረስ ጋሪ ነበር። እኔ ፈረስ ጋሪ ነበረ። በፈረስ ጋሪ ከመናኸሪያ እንደወረድሽ በፈረስ ጋሪ ላይ ተጭነሽ ማቴዎስ ባካ ሆቴል ብለሽ ነይ፣ ፊት ለፊት ቆማለሁ። በቃ ማቴዎስ የጥንጤጣቱ የእናንተ ሰፈር። ከዛ ቀጥታ እዛ መጣሁ። ጋሪው እዛ ጣለኝ። ሲሄድ የእነዚህ አባት ፊት ለፊት ደቅ ብሎ ቆሟል። በቃ ገባሁ፣ አገኘሁት። እሺ ስታዩ መጀመሪያ በፖስታ ብቻ ነው የምትተዋወቁት? በፖስታ ነው አንተዋወቅም እኮ ስታዩ
በቃ ራሱ ነው በቃ ምንም እንትን አይደለም ወለሽ እንደዚህ አላመነታሽም አይ ይሄ ሰው ይሆነኛል አይሆነኝም ምናምን ኧረ እኔ እንደዛ አይነት ነገር ውስጥ አልገባውም በቃ ነው ነው ተቀመጥኩኝና ተቀመጥኩበት በቃ ተያይዘን ነው እንዳየው እሱ ኢንሴኖ ነበር የሚሰራው ተያይዘን ወደ ኢንሴኖ ሄደን በቃ አሃ ኢንሴኖ ገባችሁ እንደዛ ግን ይከብዳል አሁን እኮ በፎቶ ምናምን አሁንም እኮ ያለ ነገር ነው አሁንም አለ ያው ፌስቡክ ተዋውቆ ሲታዩ እኮ የፌስቡክ ይብሳል ያው የድሮ በየኛ ጊዜ እንደዛ ነበር እሷ እሺ ታያይተው ሁለቱ አንቺ አሁን በእንትን ነው ሙሽዬ እኮ ልዩነቱ ለስላሳም ተገዝቶላል በጋሪ ያለው እኔ እኮ ፈረስ ጋሪ ነው የጋበዘኝ ለመናኸሪያ ወረደ ፈረስ ጋሪ ላይ ማቴዎስ ምን ማርጋበዘሽ ማቴዎስማ ምሳ በልተናል አሁን እኔና እሷ ያመሳሰለው እናቷ ነች ታዲያ ታጋበስኩም እኔ ተጠራው በርሬ ልኩት ስራ ነበረብኝ ማለት ነው ከዛ ና ቤት ምናምን ስትለኝ ወደ ብዬ ስራውን ትቼ ከዛ እሷ እንዴት ነው የሆነችው ሰማ ተወጣጣረች ተወጣጣረችብኝ ያው አሁን እንደዚህ ከዛ ምን በላት የበላውን ነገር ተናገር ቅቅል ምናምን ምን ይመስላል ቅቅል ማን ነበር የሰራው ማለች እንጂ እሷ ግን እኮ የዛኔ ተናድጃለሁ ለምን ለብቻ እኮ ነው የሰጣችኝ እኛ በልከበላ አልበላችሁ አንድ ላይ ነው እኛ አንድ ላይ በላን እሱ ብቻውን ነው የተሰጠው ለብቻ መሰክራለሁ እሷ ለምን አይ ሲበላ እንዳይደብረው ቶሎም ቢበላ ብላ ነው ብለሽ አዝናሽላት ግን እኮ ከእናንተ ጋር በላ ነበር አሪፍ ግን ሆነም ቀረ ቅቅሉ ተሞኛል ስለዛ ቅቅሉ ሌላ ነው ታውቃለህ እሱማ እኔ በቃ የዛኔ የለከፈኝ ቅቅል እኮ ነው እስካሁን እኔ አያገባኝም ስልክ ቁጥር ሰጠው ከዛ ራሴ እጄ ነው እና አያገባኝም ከዚህ በኋላ ያለው አልኩኝ ከዛ ያው እግዚአብሔር ፈቃድ ሆኖ እስከዚህ ቀን እሱ ስራ ነው ሁሉ ነገር በጣም ደስ የሚል ነው የሙሽ ታሪክ የሚገርም ነው የዛሬ 5 ዓመት ነበር እኮ ታውቃቸው ነበር አረ እኔ ኮንቱን ጥምጣጅ ቤቱን ማቅ ነበር ወዲያው ቀለባት አረጉልኝ ከዛ በኋላ በክረምት ሐምሌ ጨለማው ላይ በዝናብ ነው ያገባው በቃ እምቢ ትላለች ሰው ይመክራታል ብለው ከዛ በኋላ ደግሞ አልፈልግም የቀለበታችሁ ደግሞ እላለሁ ልጅነት ነው ያኔ እኮ ልጅነት እያለ ከባድ ነው ደስ ይላል ዛሬ በዚህ መሃል አሪፍ እንትኖችን የሰማችሁ ይመስለኛል የሙሽ ሚስጥር ራሱ ነው ዛሬ ነው የሰማሁት እና በጣም ደስ ይላል የወዳም ደስ ይላል የሙሽም ደስ ይላል የኔም ደስ ይላል ቀጣይ ለልጆች የምነግራቸው ታሪክ ይሆናል ይያስባል የምታቦስን ባላቀው እንግዲህ ሲደስ እኔ ግን ማልችለው እንዲሽ ባንዴ መጣልኝ እኮ ደግሞ አረ ማይሰራው ስራ አልነበረም በኢየሱስ ያው ለፍቻ እንደዚህ ኩችሉ ታቋሉ ለፍቻ ለኩ እንደዚህ ክራፍቶች ዲኮደር ተበላሸቱልኛላችሁ አየር ላይ ምንም በማላቀው ነገር ሰያው እንደዚህ ያለ አረ እናንተ አንተ ዛቤቤት ምንም ነገር የሚሰራ ነገር የለም ይለን ነበር አዎ አይደወልም ይለኛል ወይ ጌታ እና ደስ ይላል ያው ምሳችንን ምናምን እንብላና ቡናችንን እየደረሰ ነው አይደል ዳቦ አሁን ትቆርሳለህ ወይስ አዎ ዳቦ ይቆረስ መንፈስ ቅዱስ ተብሎ ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ
ያለሽና ማመን አቃተኝ የህልሜን